ይህ አደጋ እንዴት ሊከሰት ቻለ? ለምን ተከሰተ? እቺ ልጅስ ከማን ጋር ነው የምትውለው? ውሎዋ ምን ትመስላል የሚለውን ነገር እኛም እናጣራለን። ከልጅቷም አንደበት ሰምተን ነው የመጣነው። እኛም የደረስንበት ነገር አለ። ይህንን ዛሬ አይደለም የምንገልጸው። ይሄ እንዲህ ሆነዋል ብለን የምለው ነገር አይደለም። እኛ የካሳ ጉዳይ አይደለም። እኔ ያልተጎዳውም እውነቱ ልንገሮት አይደል? በቃ ታምማ ያለው ግን እንዲህ እውነቱ ቅድም እንዳሉትም የጠፋ አይን የለ የጎደለ ነገር የለ ምን የለ በቃ ምንም አልተጎዳውም። እንኳን እግዚአብሔር አተረፈኝ። ካሳ የሚያስፈልግ ነገር ሳይሆን ይሄ ሆን ተብሎ አደጋ እንዲደርስብኝ የተደረገ ነገር ነበር ነው። እንደዚህ ያስፈልጋል። በጣም ባለጌ ነው፣ በእውነት ባለጌ ነው። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ ባለፈውን ቪዲዮ አይታችሁታል። የተፈጠረውን እያንዳንዱን ነገር ያው ለእናንተ የማሳወቅ ግዴታ ስላለብን አይታችሁታል ብዬ አስባለሁ። ትንሽ ያለመግባባት ነገር ነበረ። እንግዲህ እስኪ ዛሬ ደግሞ ትልልቅ እንግዶች ይመጣሉ ተብለን እየጠበቀን ነው። እንግዲህ የሚሉትን ከእነሱ ጋር ያለውን ነገር ለማየት ሽምግልናውን ለመስማት እየጠበቅን ነው። ነገር ግን ያው እኔም ቤተሰቡም እንዳልክ ራሱም አውቃ ነው የገጨችው የሚል እምነት ነው ያለን። እንግዲህ ህግ ምን ይላል፣ ሽምግልናው ምን ይላል፣ እንግዲህ የሚፈጠረውን ነገር አናውቅም። ነገር ግን እንደ ባህላችን መሰረት ሽማግሌ መቀበል ግዴታ ስላለብን፣ ሰብአዊነትም ስላለብን የሚሆነውን ነገር ሽማግሌ መቀበል ስላለብን የሚሆነውን ነገር እናያለን። አውቃን የገጨችው የሚል እምነት ነው ያለን 100% ማለት ነው። እሷ ናት እውነታውን ልታውቅ የምትችለው እሷ ናት። በእርግጥ እኛ እያመንን ያለነው ግን አውቃ እንደገጨችው ነው የምናስበው። ነገር ግን ህግ ምን ይላል የሚለውን ወደፊት እናያለን። አሁንም ደግሞ ሽማግሌ ማክበር ስላለብን እንደ ሰብአዊነት ሽማግሌዎቹን መቀበል ስላለብን ግዴታ። እንደውም እኔ ይቅር እያልኩ ነበር እንዳልክ ነው ይምጡ እንስማቸው ስላለኝ ነው እንጂ ቤተሰቡ እንደውም ጭራሽ ሽምግልናውንም አልፈለግም ነበር። ግን እንደ ባህልም ያው መቀበል ስላለብን ነው። እንዳልክ ወላጆቹ መጥተዋል። እዚህ ጋር ልንገርፋ እና እዚች ጋር እንዴት ነው? ሰላም ናችሁ? ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። በጎ ነው። ተሽሎኛል። እንኳን እግዚአብሔር አተረፈ። ከባለፈው በጣም ውጤቱስ እንዴት ነው? የሚያክም ውጤት አሁን ያው ቼክአፕ ድጋሚ መደረግ ይፈልጋል እና ግን ደህና ነኝ። በደንብ ደግሞ ቼክአፕ አለኝ። ለመቼ ነው የገጠመው? ከነገ ወዲያ ነው። አይስ ነገር ሁሉ ለበጎ ነው። እውነት ነው። እሷም ወጣች መሰለኝ አይደል? ወጣለች፣ አስፈለቃለች። ለምን አልወጣችም? ልቀት ነው። ለምን ያልወጣችው? እንደዛ ሳይሆን ክብርም ነው። የእኛ እናንተ እስኪ ሄዳችሁ ያለውን ነገር ጠይቃችሁ የሚያስፈልገውን ነገር አጣርቷቸው ነው ግን ስላለች መጣ ነው። ሽማግሌ ደግሞ ያው ሀገራችን ይከበር። እኛም ስላከበርናችሁ ነው የተቀበልናችሁ። ግን አንድ ቅር ያለኝ ነገር አለ፣ ደስ ያለኝ ነገር። እሱ ይዛችሁ መውጣት አልነበረባችሁ። ባለጌ ልጅ ነው። ጀመረ ደግሞ በእውነት ባለጌ ልጅ ነው። ባለፈ በጣም ነው ያስቀየመኝ። በእውነት የምሬ ነው የምነግራችሁ። በጣም ባለጌ ልጅ ነው። እኔ ሲጀመር መምጣት ፈልጌ አይደለም። እንደዛ እነሱን አክብሬ ነው የመጣሁት እንጂ ሲጀመር ባለፈው ነገር እያቀሳሰር አይደለም። አንተ እኛ ይኸውልህ ቤተሰብህ ምናምን አይደለም አይደል?
ምንድነው? አንተ ቆይ እስኪ ቆይ ተረጋጋ። የኔ ልጅ እንደዚህ አይደለም። ቆይ ተረጋጋ። ቆይ ተረጋጋ። እናንተም ደግሞ ቆይ የኔ እናት እንደዚህ አይደለም። እንደዚህ አይደለም። እንደሱ አይደለም። አይደለም እሱንም ያመጣንበት ምክንያት አለ። አንተ አብረሃቸው የመጣቸው ሰዎች እንኳን አታከብርም እንዴ? እነሱን ስላከበርኩ ነው ዝም ብዬ። ቆይ አብዬ ቆይ ኧረ እንደዚህ ያስፈልግ አንተ በጣም ባለጌ ነው በእውነት ባለጌ ነው። ችግር ምንድን ነው? ምን ሆናችሁ ነው? የያዘኝን ነገር እኮ ይውጣ። ትንሽ ህመም እየጨመራችሁ እኛማ በቻልነው መጠን እኛ እንጨርሳለን። ትልልቅ ሰዎች ይዛችሁ እናንተ ስለመጣችሁ በጣም ደስተኞች ስላከበርናችሁ የተቀበልናችሁ። ግን እንደዚህ አይነት ወጣጤ ሰው ባለፈው አይተሃል አይደል? እየተፈጠረ የነበረው ነገር እሱን አሁን ይዘን የመጣ ነው። የባለፈው ነገር ተጸጽቶ ይቅርታ በቃ እናንተ በቂ ነበር። ይቅርታ ሊጠይቅ መጥቶ እናንተን አክብሬ እናንተ በቂ ናችሁ። አንድ ነገር እናድርግ። ሰው እንደ መልካችን ጸባያችን የውስጣችን ነገር ስሜታችን ይለያያል። እሺ እግዚአብሔር ደግሞ ይቅርታ ከፈጣሪ በታች ተረጋጋ። ቆይ ወንድሜ ስም ማልበል ይቅርታ እንዳልክ ይባላል። እንዳልክ ከፈጣሪ በታች ሽማግሌው የሚያስቀምጠው በደረጃ። ስለዚህ እኛ የሰማነው ነገር በጣም አሳዝኖናል። እሱን ደግሞ እግዚአብሔር ፈጣሪ ደረጃ ላይ ነው ያደርስ ያለው። ወደፊትም ጥሩ ነገር ሊያደርግ ይችላል። እኛ ደግሞ እንደ ሰው እንደ ህግም እንደ ሰው እንደ ሽማግሌም ያለውን ነገር ከናንተም ከጎጅም ከተጎጅም ወገን ሐሳብ ተቀብለን ወደ እርቅ ልናመጣ ነው ጠይቀን የመጣ ነው። ስለዚህ መጀመሪያ እንደማመጥና ነገሮችን በተረጋጋ ሁኔታ ለመጨረስ ዛሬ መዝገናውን ወንድማችን ጥሩ ደረጃ ላይ ያለ ነው። መጀመሪያ ራሳችንን እናረጋጋና እሱንም ማረጋጋት አለብን። እሱም እንደዚህ ማውራት አግባብ አይደለም። በተቻለ መጠን ነገሮችን ለመጨረስ ስንት ነገር አለ ወንድም እግዚአብሔር አትርፎት እንሽን እኮ በህይወት አለ የተገጨለው ቁጭ በል ይቅርታ ተቀመጡ። ይቅርታ እናንተን ካስገባችሁ በጣም ይቅርታ። በእኔ የሆንባችሁ ቁጭ በል ይቅርታ አድርጉልኝ። እሱም ያ ወጣቱ ስሜት ተቀመጡ። እንቀመጣለን። ስሜታዊ ሆኖና እናንተን ያስቀየመው አሁን ተጸጽቷል። በድርድሩ ይቅርታ አድርጉለት። እናንተ ከልቡ ነው። አንተ ግን ለራስህ ጥሩ አይደለም። እሺ በቃ ለራስህ ግን ጥሩ አይደለም። አንተ ገና አዳጊ ልጅ ነው። ገና ብዙ የምታደርግ ልጅ እናንተ ብዙ የምታደርግ በጣም ይቅርታ ኦኬ ችግር እኮ የለውም። ይሄ ነገር ያስቆናኝ ነው። ለራሱ ችግር የለም። አይደለም ትናንት በቀደም ከጉንፋን ያልተናገረ በቃ አረፍ በሉ። ችግር የለም። እሺ አረፍ በቃ ኦኬ ችግር የለም። በቃ አይዟችሁ አይደለም ይኸውላችሁ። እሺ ቀጥሉናት። እሺ አይዞህ። እኔ እንደሱ አይደለም። በጉዳት ላይ ጉዳት ያመጣል እኮ እንደዚህ ነገር ተጎድቴ ደግሞ በዛ ላይ ንዴት። አንዳንዴ እኮ ስህተት ይከሰታል። ወጣቶች ናቸው አይደል እንዴ? በወጣትነታችሁ እኮ መማማር መተራረም መቻል አለባችሁ። በሀገራችን ባህል መሰረት ደግሞ ሽማግሌም ይከበራል። እሱም ጥፋት አጥፍቷል። ሽማግሌዎቹ ደግሞ ተመካክረን እሱንም እንቀጠዋለን። መቀጣትም አለበት። ይቅርታ መጠየቁም ደግሞ አንድ ቅጣት ነው። እናንተም ከልባችሁ ይቅርታ አድርጉለት። እሺ አንተንም እንኳን እግዚአብሔር ነው ትልቁ ነገር መትረፍ ነው። መትረፍ ነው ዋናው ከትልቁ ይድናል እንደ አንተ እግዚአብሔር ቆስ የሆነ ነገር ብትሆን እኮ ለቤተሰቦችም፣ ለጓደኞች፣ ለይቶች፣ ለወንድሞችም ትልቅ ጽበት ነው። እግዚአብሔር ከዛም አትርፏል። እንደገና ደግሞ አካል መጉደላል። እኔ ልጅ አካል መጉደላል ከሁሉ አይኔ ቢጠፋስ፣ እጅ ቢሰበርስ፣ እግር የሆነ ነገር ቢሆንስ የዘላለም ጸጸት አይደለም የሚሆነው? የዕድሜ ልክ ጸጸት አይደለም የሚሆነው? እግዚአብሔር ከዛ ሁሉ አትርፏል። ስለዚህ እግዚአብሔርን ማመስገን ነው ያለብን። ራስን አረጋጋ። ዋናው ነገር አሁን እቺ ልጅ አውቃ ነው ወይ ግጭት ወይስ አይደለም? ስህተቱ እንዴት ተፈጠረ? ከምን የመጣ ነው?
በምን የተነሳ ነው የምለውን ሽማግሌዎች አጣርተን ሁሉንም ነገር ለማስተካከል ነው የመጣ ነው። እግዚአብሔር ያክብራቸው። እናንተ አክብራችሁ ተቀበላችሁ። እግዚአብሔር ያክብራቸው። ስለዚህ አንተ ራሴን አረጋጋ፣ እናንተ ደግሞ አረጋጉት። ያው ነው ነገር በቃ አልፏል። ኦኬ ችግር የለም ግን ልክ አይደለም። በርግጥ ልጅ ነው። እኔ ያንን ሳልረዳ ቀርቼ አይደለም። ልጅ ነው፣ በጣም ልጅ ነው። ግን እንደዚህ አይደለም። በቃ እናንተ ማን ያሳድገው? እንደዚህ አይደለም። አሁን ስለሱ ነገር ማውራቱን እንተውና በመጀመሪያ ደረጃ ስለመጣችሁ እንዳልከኝ መናገር የምትፈልገው ነገር አለ? እኔ ምንም የለም ነገሩ ነገር የለም ማለት ሁላችንም የምናይበት አንግል ይለያያል። አንተ ልጅ ነው የሚያጠፋው ነገር እያልክ ነው። ነጋሽም እነፋዘር ደግሞ ያው የራሳቸው የሆነ ነገር አለ የሚያስቡበት። እኔ ግን አሁንም ቢሆን ይሄ ልጅ እንደዚህ የሚሆንበት ምክንያት አንድ ተልእኮ ያለው ነው የሚመስለኝ። የሆነ ተልእኮ አለው። ከግጭቱ ጀርባ የሆነ ነገር ይኖር ይሁን ወይ? ምክንያቱም ህግን የያዘው በቃ እናንተም እኮ መልፋት የለባችሁም ነበር። በነገራችን ላይ እንዳትመጡም ታስቦ ነበረ። ግን በቃ ትልልቅ ሰዎች እንምጣ ብሎ ዝም አይባልም። ቡና የሚፈላላቸው የሆነ ነገር ይምጡና ቢያንስ ማውራቱ መልካም ነው፣ ችግር የለውም ብዬ ነው። ህግ በቃ ህግ የያዘው ነገር ነው። እኛ በህግ ቢያልቅልን ደስ ይለናል። ምክንያቱም ህግ በሽማግሌ መሆን እኮ ጥሩ ነው፣ መልካም ነው ጋሼ። ጫፉ ከተያዘ በኋላ የሆነ ነገር ከታወቀ በኋላ ቢሆን በሽማግሌ ይሳየው። ነገር ግን እኔ የምጠራጠራቸው የራሴ የሆኑ ብዙ ነገሮች አሉ። በቃ ይሄንን እንዲያደርግብኝ የቻለ እሷ ትሁን እኔ አላቃትም። በእርግጥ ተልእኮ አላት ብዬ ነው ማስበው። ይሄ ደግሞ ህግ ነው። በቃ ህግ ከያዘው ህግ ያንዳንዱ ነገር ጎልጉሎ ፈልፍሎ መርምሮ ነው የሚያገኘው። ስለዚህ እኔ በእኔ በኩል በህግ እንዲያልቅልኝ ነው የምፈልገው። አሁንም ቢሆን እናንተ ስለመጣችሁ እናመሰግናለን። ስለ ልጁም ደግሞ እኔ ዛሬ ስለተያዝኩኝ ነው እንጂ እንደዚህ አይፈነጭብንም ነበር አውቃለሁ። እነሱም ደግሞ እሱን መደብደብ ለእሱ አንሶ አይደለም። እነሱም የያዛቸው ነገር አክብረውት ይሆናል። ስለዚህ የዚህ ልጅ እኔ ባክግራውንዱ የሆነ ነገር አለ ብዬ ነው ማስበው። ይቅርታ አድርጉልኝና ባይሆን ኖሮ አሁን ይቅርታውንም እኔ አላሳመነኝም። እናንተ አሁን ጋሼ እርሶ ምናልባት ውጪ ምን ብለውት ምን ብለው እንዳሳመኑት አላቅም። ባንዴ እንደዛ ሲተብት የነበረው ልጅ ባንዴ ለጥ ብሎ መምጣቱ እውነት እርሶን አክብሮ ነው ወደ ቀልቡ ተመልሶ ነው ወይስ ማዘናጊያ ነው? ይሄንን ነገር ይቅርታ አድርጉልኝ። ይሄ ነው አይደለም። እኔ ልጅ እንደዛ ሳይሆን ለማዘናጋትም ለምንም ሳይሆን ያው እንደምታዩት ልጅ ነው፣ ስሜታዊ ሆኖ ነው እንጂ ከሌላም በጀርባ የሆነ ነገር ይዞ ነገር ለማጋጋልም አይደለም። ከኔ ጋር በደንብ ተወያይተናል። ውጪ ወደዚህም ስንመጣም ደግሞ ከመምጣቱ በፊትም ሁሉን ነገር ያስረዳን እሱ ነው። እንዴት እንደተጎዳህም አንዳንድ ነገሮችን ያጫወተን እሱ ነው። እንደውም ሄዳችሁ ይቅርታ ጠይቁልኝ፣ እኔም ይቅርታ መጠየቅ አለብኝ፣ እግራቸው ላይ ወድቄ ይቅርታ መጠየቅ አለብኝ እያለ ነበር የመጣው። እዚህ ሲደርስ ምናልባት እንግዲህ ከወንድሜ ጋር እሱም የሆነ ቃላት ሲናገር ያቺ ቃላት ነው አቅጣጫ ሳተችው እንጂ ከልቡ አይደለም። ልጅቷን ቤተሰቦቿንም እናውቃቸዋለን። ልጃችን ናት፣ እኛንን ያሳደግናት፣ በቅርበት እናውቃታለን። እንደዚህ አይነት የሆነ የተልከሰከሰች ህይወት ውስጥ የምትገባ ልጅ አይደለችም። ለልጆቻችን፣ ለጓደኞቿ፣ ለሰፈሩ ጓደኞቿ በሉ አሪያ የምትሆን ልጅ ናት። አሪያ ጋሽ እኔ እኮ በአጋጣሚ ነው የተፈጠረው ብዬ ስለዚህ ይቺ ልጅ በምን ስህተት እንደዚህ ውስጥ ገባች፣ እንዴት ሊፈጠር ቻለ የምለውን ነገር እኛም እያጠራን እንደ ሽማግሌ በህግ ደረጃን ብክት ደግሞ ህግም በኋላ መጨረሻ ላይ ምንድነው ሽማግሌ አይቷል ይሁን እምላለ የህግ አገባብም አለ። ዳኛ ጋርም ሲቀረብ ሽማግሌ አይቷል ወይ ሽማግሌ አይቶታል ወይ ወይም ደግሞ ወደ ሽማግሌ ተመለሱና በሽማግሌ ታረቁ ምን ነገር ሊመጣ ይችላል። እና እኛ በሀገራችን ህግና ስርዓት መሰረት እንደ ባህላችንም እንደ ህጋችንም እንደ ስርዓታችንም በሽማግሌ እንፍታ ብለን ነው። እና ከውጭም ደግሞ የኛ እንደውም ወንድም እስኪ አንተ ነገር በምን አንግል ላይ ማየት አለብን ይሳም ሳስበው ኦሬዲ አደጋው ተከስቷል። ፈጣሪ ይመስገን የሰው አካል አልተጎዳ። ይህ ነገር አሁን ስናስበው የሁላችንም ሊና ነው የነካ። አደጋው ሲፈጠር እሷ ብቻ አይደለም እሱ ቤተሰብ ብቻ አይደለም፣ ሁላችንም እንደ ሀገር
እንደ ሰው እንደ ሁማን እንደ ሰው ልጅ ማለት ነው። ሁላችንም ነው የሚነካ ነገሩ። ሌላው እግዚአብሔር እሱን አትርፎታል። ፈጣሪ ይመስገን፣ ምስጋና ይግባው። በህግና በህግ የሚባለው ነገር አሁን ወደ ህግ ሲካሄድ ብዙ ነገሮች ጉዳት ሊኖረው ይችላል፣ መከታተል ሊኖር ይችላል፣ ብዙ ነገሮች ሊበላሹ ይችላሉ። ሌላው ደግሞ ሄዶ ዳኛ ራሱ የሰውን እንትን አካል ስለሚያይ የሰውን አነጋገር የሰውን አካባቢ ወደ ሽምግልና ሊመልስ ለህግ ሊመልስ ያን ሁሉ ከሚሄድ ብለን በአገር ሽማግሌ እንትን ሀሳብ ባለነው ወግና ሽምግልና ባለነው ባህል እንየው ብለን ነው ከፈጣሪ ጋር። ስለዚህ እንደዚህ ሁኔታ ተረድታችሁ ነገሩን በሽምግልና ያለውን ነገር ደግሞ በሽምግልና ሰውንም ጨምረን ቢሆን ሁለቱ ነገር ተነጋግረን ተወያይተን ምን መሆን አለበት የሚለውን ደግሞ አብረን ብናይ ውጤቱን ወደፊት። ስለዚህ እኛ እንደውም ተገቢው ካሳ ሁሉም ነገር እንዲደረግ ነው የምንፈልገው። እንደው ልጄ ትንሽ የሆነ ነገርም ማገገም አለበት ማግኘት አለበት ብሎ የሆነች በግ ነገር ይዘን መጥተን ነበርና እሱንም አያስፈልግም እንትን አንፈልግም አይደል እንዴ? ካሳ ምንም እኛ የካሳ ጉዳይ አይደለም። እኔ ያልተጎዳውም እውነቱ ልንገሮት አይደል? በቃ ታምማ ያለው ግን እንዲህ እውነቱ ቅድም እንዳሉትም የጠፋ አይን የለ የጎደለ ነገር የለ ምን የለ በቃ ምንም አልተጎዳውም። እንኳን እግዚአብሔር አተረፈኝ። ካሳ የሚያስፈልግ ነገር ሳይሆን ይሄ ሆን ተብሎ አደጋ እንዲደርስብኝ የተደረገ ነገር ነበር ነው። ይዞትም የመጡት በግ እኛ አያስፈልገንም። ይቅርታ ማለት እኔ የውስጤን እኔ ስለማውቀው ነው እንዳይቀየሙ። እንደዛ አይደለም የኔ ልጅ፣ የሚያስቀይም ነገርም የለም በዚህ ዙሪያ። እንደዛ አይደለም የኔ ልጅ። አይ ከዩ አውራቸው ጋሽ አሁን እሱ ብዙ ሲያወራ ከይቅርታ ጋር ያሟል ራሱ ጭንቅላቱ ላይ እንዳያችሁት ጉዳት ደርሷል። ትንሽ ቀደም ብለን ደግፍ ትላለህ። ለትራስ ነገር እንድታደርግ ትራስ ነገር አለ። አሁን ይሄ የቤተሰቡ ውሳኔ ነው፣ የኔ ብቻ ወይንም የሱ ብቻ ውሳኔ አይደለም። ስለዚህ ሁሉም ሰው ቤተሰብ የሚወስነው ነገር ነው። ይሄ አሁን ካሳ ላላችሁት ነገር እኛ ካሳ የምንፈልግ ሰዎች አይደለንም። ነገሩ እንዲጣራልን ብቻ ነው የምንፈልገው፣ ስለ ካሳ አይደለም። አሁን የካሳ ጉዳይ ቢሆን በፊት በተስማማንና በተለያየን። እሷም ብላለች ገና ፖሊሶችን ብዙ ሁሉም ሰው ብሏል ስለ ካሳ። እኛ ካሳ አይደለም ችግራችን፣ በግም አይደለም። ስላመጣችሁት እናመሰግናለን። ነገር ግን ከይቅርታ ጋር ይዛችሁት እንድትሄዱ ነው የምንፈልገው። ኦልሬዲ በግ ተቀበልን ማለት ተስማማን ማለት ነው። ገብቷችኋል ሐሳቤ አይደለ? የበግ ችግር አለም የኛ ችግር። የኛ ችግር የፍትህ ችግር ነው። የማወቅ ችግሩን የማወቅ ችግር ነው። በቃ የማወቅ ጥማታችን እሱ ብቻ ነው። ልክ ነኝ። ስለ በጉ አይደለም። ልክ ነኝ እኔ ልጅ። ቆይ እንደሱ ሳይሆን አሁን እኛ የመጣንበት አመጣጥም ዛሬውኑ ሁሉን ነገር ጨርሰን ዛሬውኑ አስማምተን እንዲያደርገን እንሄዳለን አይደለም። እናንተ በምትሉት አቅጣጫም እኛም እናጣራለን። ይህ አደጋ እንዴት ሊከሰት ቻለ? ለምን ተከሰተ? እቺ ልጅስ ከማን ጋር ነው የምትውለው? ውሎዋ ምን ትመስላለች የሚለውን ነገር እኛም እናጣራለን። ህግም በራሱ በኩል የሚያጣራው ነገር አለ። በቃ እኛ ህጉን ነው የምንፈልገው። ልጅ አስጨርሰን በህግ በኩልም በሽማግሌ በኩልም ተጣርቶ የሚሆነው ነገር ይሆናል። እኛ አሁን የፈለግነው ዋናው ትልቁ ነገር ምንድን ነው? ልጃችን ተጎድቷል፣ ጉዳት ደርሶበታል፣ ማገገም አለበት፣ የሆነ ነገር ማግኘት አለበት። ጥቅም ልንጠቅመው ሳይሆን ግን ደግሞ ትንሽ ነገር መለስ እንድልለት የሆነ ነገር ማድረግ አለበት። ልጅቷም ደግሞ ይህንን አደጋ እንዳደረሰች ወደ አሁኑ መጣ ከፖሊስ ጣቢያ እንደወጣች ሽማግሌዎች ድረሱልኝ፣ ጉዳት ደርሷል፣ ሰው ጎድቻለሁ፣ ሰው አካል ላይ ጉዳት አድርሻለሁ፣ እዳችሁ ይሄ ነገር አድርጉልኝ ብላ ነው ተማጽናን ይመጣ ነው። ስለዚህ እናንተም አሁን እንደ ሀገራችን ወግ ስርዓትና ባህል መሰረት በቁም ተቀበሉ። ቆይ አስጨርሰኝ እኔ ልጅ። የሚሆነውንም ነገር ደግሞ እናንተም ዛሬ አድርጓለን የሚል ከቤተሰብ ከጎረቤት አካባቢ ሽማግሌ አለ፣ ቤተሰብ አለ፣ ጎረቤት አለ፣ ዘመድ አዝማድ አለ። ከነሱ ጋር ትማከራላችሁ፣ ተማክራችሁ ትጠብቁናላችሁ። እኛም ዛሬ በጉ ይገባል፣ ቀጠሮ እንይዛለን። በህግ በኩል የሚሆነውንም እኛም እንከታተላለን፣ እናንተም ትከታተላላችሁ። በልጅቷ በኩል ያለውንም እኛ እንከታተላለን።
ቀጠሮ ትሰጡንና በቀጠሯችን መሰረት መጥተን ደግሞ እንደዚሁ እንወያያለን። እንደዚህ ነው ማለት እንደዚህ አይደል ልጆቼ? እንደዛ ነው። እሺ ስለ ሕክምና አታውሩ። እኛ የእሱ ችግር የለብንም፣ እንደሱ አይደለም። እኛ የሕክምና ችግር አይደለም ያለብን፣ እኛ የማሳከሙ ማቅም እስከዛሬም ድረስ እኮ እናንተ መታችሁ ጠየቃችሁት እንጂ የሕክምናውን ወጪ እኛ ነን ከቨር እያደረግን ያለ ነው። መጨረሻ ላይ ያለውን ነገር እኛ አጣርተን ከደረስን በኋላ ሕግም ይዞታል። እኛ በራሳችን ደግሞ አጣርተን የሄድንበት መንገድ አለ። ገባሽ አይደለ? የጠረጠርነው ነገር ስላለ ነው። የጠረጠርነው ነገር አለ። እኛ እንደተገጨ ብትሞት በኢየሱስ ስም ስለ ሞት አታውራ። በእናትህ ቤተሰብ ታረቃለህ። አሁን ምንድን ነው ሞትን ምን አመጣው? እንደሱ አይደለም። ይኸውላችሁ እሱ ለማለት የፈለገው እንኳን እግዚአብሔር አተረፈውና ሰው ነፍሰ ገዳይም ከነፍሰ ገዳይ ጋር ይታረቃል። ይሄ ባህላችን ነው። ቆይ እኔ ልጆች ስሙ አድምጡ፣ በእግዚአብሔር ልጆቼ አድምጡኝ። በሀገራችን በየትኛውም አካባቢ ብንሄድ በየትኛውም ቦታ ብንሄድ የአካባቢው ሽማግሌ የሚያስታርቅበት፣ የሚያግባባት፣ የሚያስማማበት መንገድ አለው። በየትኛውም ቦታ ብንወለድ በየትኛውም አቅጣጫ ብንሄድ ይህ የሀገራችን ባህል ከአባቶቻችን ሲወራረድ የመጣ ባህላችን ነው። ይህንን ደግሞ የሀገራችን ሕግም ያከብራል። ይህኛ አሁን የልጃችን ጉዳት ከንቱ ሆኖ ይቅር አይደለም እያልን ያለ አልተጎዳምም ማለት ነው። ተጎድቷል እያየን ነው በዓይናችን። ጥፋት አልደረሰም አይደለም፣ ጥፋት ደርሷል። አምነን ተቀብለን ነው የመጣ ነው። ተነጋግረን ከልጅቷም አንደበት ሰምተን ነው የመጣ ነው። እኛም የደረስንበት ነገር አለ። ይህንን ዛሬ አይደለም የምንገልጸው። ይሄ እንዲህ ሆነዋል ብለን የምለው ነገር አይደለም። ሕግም ደግሞ እንዳላችሁ እየሄደበት ያለው ነገር አለ። ስለዚህ እኛ ሁለቱንም ማስማምተን ቤተሰብ እንሆናለን ለወደፊት። ማን ያውቃል? መጀመሪያ ለምን እኮ ብያለሁ፣ ነገር ሁሉ ለበጎ አይደለም የሚባለው። የነገ የሚፈጠረውን ነገር አናውቅም። እኛ በቃ ልጃችን እንኳን እግዚአብሔር አተረፈልን፣ እንኳን ለቤቱ አበቃ። ነገ ደግሞ የተሻለ ነገር፣ ገና ወጣት ነው፣ ልጅ ነው፣ ተምሮ ብዙ ነገር የሚያደርግ ነው፣ ሀገሪቱን የሚረከብ ልጅ ነው። ነገ ትልቅ ደረጃ ትልቅ ቦታ የሚደርስ ልጅ ነው። ስለዚህ እኛ ያለን ሁሉ ግንዛቤ ውስጥ አስገብተን ነው እና ዛሬ ያመጣናትን ትንሿን እጅ መንሻ ሳትንቁ እሷን ተቀበሉን። እናንተም ከቤተሰቦቻችሁ ጋር ተማከሩ፣ ከጎረቤቶቻችሁ ጋር ተማከሩ፣ ከጓደኞቻችሁ ጋር ተማከሩ። እኛም ደግሞ እንደ ሽምግልና እንደ አመጣጣችን የሚጠበቅብንን ነገር አጣርተን ሁሉንም ነገር አስተካክለን ጥፋቱ ማን ጋር ነው ያለው? እንዴት ነው የጥፋት ሊከሰት የቻለው? እቺ ልጅ እዚህ ነገር ውስጥ የገባችው በምንድን ነው? ፍሬን ብሏት ነው? ባንገጥበት ተፈጥሮ ነው ወይስ በምን አይነት መልኩ ነው ብለው ነገር እኛም እናጣራለን። ሕግም እኮ ዝም ብሎ አይደለም አይደል እንደሚያው አጣርቶ ቅድምም እኮ ብያለሁ። መጨረሻ ላይ በሽማግሌ ታይታችኋል ወይ? ሽማግሌ አይቷል ወይ? ይህን ሽማግሌ ይመልከቱ እኮ ይላል። ይደለም እንኳን እንደዚህ አይነት አይደለም። ነፍሰ ገዳይም ቢሆን ነፍስ ጠፍቶም ሽማግሌ ይውላል ፍርድ ቤት። አይታችሁት ከሆነ እናንተ ወጣቶች ናቸው፣ ብዙ እውቀት አላችሁ፣ ታነባላችሁ፣ ከጊዜ ወለድ ቴክኖሎጂ ጋር ተማመዳችሁ ሰዎች ናቸው፣ የተዋወቃችሁ ሰዎች ናቸው፣ ወጣቶች ናቸው፣ ብዙ ነገር ታውቃላችሁ። ስለዚህ ይህንን ነገር በሙሉ እኛም እናንተም ትሄድበታላችሁ እና ዛሬ እንዳመጣጣችን የመጣናትን ትንሿን እጅ መንሻ ተቀበሉን። ሽማግሌ ይዞ የመጣውን እጅ መንሻ እምቢ አይባልም። ፈጣሪን ማስቀየም ነው የሚሆንባቸው ልጆች። ስለዚህ ያመጣናትን እጅ መንሻ አይደል እሷን ተቀበሉን፣ በጓን ተቀበሉንና ስለዚህ እንደዚህ አድርጉልኝ። በቃ እና ቀጠሮ ስጡን እና መቼ እንደምንመጣ ስልክ ያንዳችሁን ስልክ ሊያዝና ከዛ በኋላ እንደዋወላለን። እሺ ስልክ 09 በቃ ያለውን ነገር ደውዬ ያሳውቃችኋለሁ። እንግዲህ ቡናም ባልጠጣችሁ ምንም እንትን አላላችሁ። ከዚህ በላይ በጣም ደስ እንዳትነሳ ነው ልጅ
እግዚአብሔር ያክብራችሁ፣ ክብር ይስጣችሁ። እግዚአብሔር ምሕረቱን ያድርግልን።